ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ ረዳት ፕሮፌሰር ትንግርቱ ገብረጻዲቅ ሐቁን መናገሩን ተያይዞታል። በእርግጥም መሆን ያለበትና አቢሲኒያዊ ረድፋችን ይህ ነው ሲል ንግግር አድርጓል። በአማራ ትግል ውስጥ ሁለት ኃይሎች የሚያራምዱት አይዲዮሎጂ ጎልቶ ወጥቷል። ሁለቱም ኃይሎች ከአማራ ውስጥ ቀላል የማይባል ሲግኒፊካንት ደጋፊዎች አላቸው። ነገር ግን ሁለቱም ኃይል ለአማራ ጥቅም መጠቀም እንችላለን ሲል ተናግሯል። ዘርዘር አድርገን የምነግራችሁ ጉዳይ ነው። በሌላ በኩል ደግሞ ጌታቸው ረዳ ያየሰው ሽመልስን አወደሰም። እሱ ትክክለኛ ጋዜጠኝነት የተላበሰ ጀግና ነው ሲል ከአንድ የበይነመረብ ሚዲያ ጋር በነበረው ቆይታ አወድሶታል። የምትሰሙት ነው የሚሆነው። ዛሬ በባህር ዳር ከተማ ትልቅ ጀብድ ተፈጽሟል። በተለይም ደግሞ አንድ ምንጫችን እንዳደረሰ መረጃ ከሆነም ይህን የምጽፍላችሁ በባህር ውጭ ውስጥ ሆኜ ይላል። አሁን በዚህ ሰዓት በባህር ዳር ቅርብ ርቀት በምትገኘው ጉብሪት ላይ ሄሊኮፕተር አውርዳቸው ሄዳቸውን ወታደሮች ፋኖ በሙሉ ተቆጣጥሯል ተብሏል። በተመሳሳይ በኮሎኔል ጌታው መኮንን የሚመራው አያሌው መኮንን የፋኖ ብርጌድም ከ30 በላይ ፌዴራል ፖሊሶችን ከባህር ዳር 65 ኪሎ ሜትር ቁንዝላ ከተማ አካባቢ ከነመሳሪያቸው ማርኳል ብሏል። ፋኖ አያሌው ብርጌድ በደል እየገሰገሰ ይገኛልም ተብሏል። በሌላ በኩል ደግሞም ስዩም ተሾም የተባለው ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማድገፍ የሚቀጥል ከሆነም ስራችንን ልናቆም እንገደዳለን ሲል የከፍተኛ ፍርድ ቤት ዳኞች ተናግሯል። በተለይ ደግሞ ፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ማግኘት አልቻልኩም ብለዋል። ዳኞች ደግሞ በበኩላቸው ለፍትህ ስርዓቱ ያለውን ንቀት ማሳያ እንደሆነ ተናግረዋል። ዘርዝር አድርገን ከምናስደምጣችሁ ጉዳዮች መካከል አንዱ ሲሆንም ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን ዛሬ በባህር ዳር ከተማ ትልቅ ጀብድ ተፈጽሟል። በተለይም ደግሞ አንድ ምንጫችን እንዳደረሰ መረጃ ከሆነም ይህን የምጽፍላችሁ በባህር ውጭ ውስጥ ሆኜ ይላል። አሁን በዚህ ሰዓት በባህር ዳር ቅርብ ርቀት በምትገኘው ጉብሪት ላይ ሄሊኮፕተር አውርዳቸው ሄዳቸውን ወታደሮች ፋኖ በሙሉ ተቆጣጥሯል ተብሏል። በተመሳሳይ በኮሎኔል ጌታው መኮንን የሚመራው አያሌው መኮንን የፋኖ ብርጌድም ከ30 በላይ ፌዴራል ፖሊሶችን ከባህር ዳር 65 ኪሎ ሜትር ቁንዝላ ከተማ አካባቢ ከነመሳሪያቸው ማርኳል ብሏል። ፋኖ አያሌው ብርጌድ በደል እየገሰገሰ ይገኛልም ተብሏል። ዛሬ ከሰዓት ጀምሮ የብልጽግና ሰራዊት ባህር ዳር ከተማን የጦር አውድማ አድርጓታልም ተብሏል። ንጹሃን በየቦታው እየያዘም የሄደበት ነገር ነበርም ተብሏል። ፋኖ የሚችለው እያደረገ ነው የሚለው የመረጃ ምንጫችንም 50 ዓመት በሙሉ ሲሳደር ሲፈናቀል በጨቋኝ ተጨቋኝ ትርክት ሲከሰስ የኖረው የዚህ ህዝብ ፈጽሞ ከመጥፋት ለማዳን ደሙን እያፈሰሰ አጥንቱን እየከሰከሰ ነው። በከፍተኛ አሸናፊነት ስሜት ሴንስ ኦፍ ኢንቪሲቢሊቲ ወደፊት እየገሰገሰ ነው ብሏል። እንደፊት አውራሪ ገበጀው ተክሌ ስሸሽ ከኋላ ከተመታው አሞራ ይብላኝ እያለ መድፉን መትረየሱን ቦምብ ጥስት እያለፈ ነው ብሏል። ዘሜታና ሽትላይነህ ወንዱ በልቡ አስተኛው በየመንገዱ እያለም በመፎከር ላይ ነው። አሁን ባህር ዳር ችግር ብቻ ናለው። የመጀመሪያው የብልጽግና ኮማንድ ፖስት ያደረጃቸው የቀበሌ፣ የክፍለ ከተማ፣ የወረዳ፣ የዞንና የክልል ካድሬዎች መረጃ በመስጠት በማሳበቅ እንዲሁም በአንዳነታቸውን በሚገባ እያስመሰከሩ ይገኛሉ ሲሉ ሞክሷል። በሌላ በኩል ግን ሁለተኛው በአሁኑ ሰዓት ለከተማው ህዝብ ፈተና የሆነበት የስግብግብ ነጋዴዎች ጉዳይ ነው ብሏል። በእያንዳንዱ ምግብ ቤት የምግብ አቅርቦት ላይ ከፍተኛ ዋጋ በመጨመር ከአገዛዙ ባልተናነሰ ሁኔታም ህዝቡን እያስመረሩ ስለሆነም ሊያርፉ ይገባል ተብሏል። ሲሆን ይህን ችግር በጋራ ለመሻገር ቢተባበሩ ጥሩ ነበር። አለበለዚያ ግን በምግብ አቅርቦቶች ላይ ከፍተኛ ዋጋ መጨመር እንደማገዝ ይቆጠራል ተብሏል። ዛሬ ከጠዋት ጀምሮ በውሸት ውሃ ተበክሏል ብለው ያስቀመጡ ምርታቸውንም ሲሸጡ አርፍደዋልም ተብሏል። ከዚህ በላይ ኖር ለህዝብ ደንታቢስነት፣ ስግብግብነት የለም መቆም አለበትም ተብሏል። አሁን ላይ በባህር ዳር ችግሮቹ እንደቀጠሉ ሲሆን አሁንም የተኩሱ ድምጾች የተሰሙ እንደሚገኙም ተገልጿል። በሌላ በኩል ረዳት ፕሮፌሰር ትንግርቱ ገብረጻዲቅ ሐቁን ተናግሯል። በእርግጥም መሆን ያለበትና አቢሲናዊ ረድፋችን ይህ ነው ብሏል። በንግግሩ ላይ በአማራ ትግል ውስጥ ሁለት ኃይሎች የሚያራምዱት አይዲዮሎጂ ጎልቶ ወጥቷል ብሏል። ሁለቱም ኃይሎች በአማራ ውስጥ ቀላል የማይባል ሲግኒፊካንት ደጋፊዎች አላቸው። ነገር ግን ሁለቱም ኃይል አማራ ጥቅም መጠቀም እንችላለን ብሏል። ከሳጥን ወጥተን ሁለቱ ኃይላት ኮላብሬት የሚያደርጉበትን መንገድ ማሰብ ነው ሲል ተናግሯል። አይ አንዱ ወገን አማራ፣ ሌላ ወገን ደግሞ አማራ ካልጠፋ አንዱ አማራ አንዱን አማራ ካላስወገደ አይሆንም የምትሉ ሰዎች መንገዱን ጨርቅ ያርግላችሁ መብታችሁ ነው ብሏል። እኛ ግን ከዚህ የመጠፋፋት የታሪክ ሂደት ውስጥ የለንም ብሏል። አማራን አማራ ከሚያጠፋ ትግሉ ቢጠፋ መርጣለሁ ብሏል። በዚህ ትግል አንድ አማራ ለማዳን ሌላው አማራ እናጠፋለን። በዚህ ትግል ትክክለኛ ግብ አልቲሜት ጎል የአማራ ስደት፣ መፈናቀል እንዲሁም የህፃናት ሞት ማስቀረት እንጂ እርስ በርስ መፋጀት አይደለም ሲል ረዳት ፕሮፌሰር ትንግርቱ ገብረጻዲቅ አስታውቋል። በሌላ መረጃ ደግሞ ጌታቸው ረዳ
የኢትዮ ፎረም ጋዜጠኛ አየሾ ሽመልስ አወደሰም። ሙያውን፣ ጸጋውን፣ ጥበብና ስብናውን ሳይቀር የሰጣችትን ህወሓት ተጠቅማ ተፋችውን ብሎ የሚያነሱ ሰዎች አሉ ሲል ንግግሩን የሚጀምረው ጌታቸው ረዳም ያየ ሰው፣ በጣም ትጉ ሰው፣ በጣም ጠንካራ ሰው፣ በጣም ለዓላማው የሚቆም ሰው ነው ብለው መረጃ ወጥቷልም። በተለይም ብለዋልም እንዳያየ ሰው ያየህ ሰው ማን ይልህ፣ በአማራ ላይ በሐሰት የዘረጋበትን ረጅም ምላስ በክስ የመጨርከውን መርዛማ የጥላቻ ደሴን ይዘን እንደረፈድህ ዘንድ እንድንችል ጊዜ ለኩሉ አንተ ለአማራ ሳይሆን የትግራይ ደም ጥራት መረጃ መዳቢ አዳውያን ድቅል ያሉትን ነጥለህ ይዛሃልና ለነሱ እያረክ ትገኛለህ ብለው ይወቅሱታል ብሎ አምስቷል። በብዙዎች ዘንድ ይህ ሰውዬ ለትግራይ ያደላል ተብሎ ቢወቀስም እውነታው ግን ባላንሰድ የሆነ ሐቅን ወይም ደግሞ እውነትን የሚፈልግ ሙያ ያለው ሰው ነው ሲል ተነግሯል። ኢትዮ ፎረሞች ትልቅ ሀብት ያላቸው ሰዎች ናቸው። የሚያደራጁት መረጃን ብርቅ ነው። ለዚያም ነው ትላልቅ መረጃዎችን የሚያገኙት። ለማንም አይወግኑም። በተለይ ደግሞ በጦርነቱ ወቅት ላደረጉልን ነገሮች ከልብ እናመሰግናለን ሲሉም ተናግረዋል። የሚጥሉት የሚያጽንፉት አድፋፍ የለም፣ የሚዋሽ የሚከስ ግን እነሱ ጋር ጥላት ነው ብሏል። ከጠቅላዩ ጋር ግጭት አለባቸው ግን በሚያደርገው ነው እንጂ ፐርሰናል አይደለም ሲል ጌታቸው ረዳ ከአንድ የበይነመረብ ሚዲያ ጋር በነበረው ቆይታ ተናግሯል። ያየ ሰው ሙያውን፣ ጸጋውን፣ ጥበብና ስብናውን በአንድ የያዘ የጠነከረ ጋዜጠኛ ሲልም አቶ ጌታቸው ረዳ ገልጾታል። በሌላ መረጃ ደግሞ ስዩም ተሾመ የተባለው ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችን የማጉደፍ የሚቀጥል ከሆነ ስራችን ልናቆም እንገደዳለን ሲሉ የከፍተኛ ፍርድ ቤቶች ዳኞች ተናገሩ። ፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ማግኘት አልቻልኩም ብሏል ተብሏል። ዳኞች በበኩላቸው ለፍትህ ስርዓቱ ያለውን ንቀት ማሳያ እንደሆነ ተናግሯል ተብሏል። ስዩም ተሾመ የተባለው አክቲቪስት በአቶ ዮሐንስ ባያለውና የአቶ ክርስቲያን ታደለ ክስ አስመልክቶ በችሎት ላይ ያሉት ተጽዕኖ እየፈጠረ ነው በሚል ፍርድ ቤት በግለሰቡ ስነስርዓት ላይ እንዲያስይዘው መጠየቃቸው አስመልክቶም በቅርቡ መዘገባችን ይታወሳል። ጉዳዩን እየተመለከተው የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ ለፌዴራል ፖሊስ ትዕዛዝ ሰጥቶ እንደነበረም ተገልጿል። ይሁን እንጂ ስዩም ተሾመ የተባለውን ግለሰብ በዛሬው ዕለትም ለሶስተኛ ጊዜ የፌዴራል ፖሊስ ግለሰቡን አላገኘሁትም በሚል ምላሽ ሰጥቷልም ተብሏል። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡ ለደህንነቱ ሲባል እጀባ ያደረገለት እንደሆነም ይታወቃል ብለዋል። ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላገኘሁትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው ብለዋል። አክለውም ግለሰቡ በመሀል አዲስ አበባ ተቀምጦ የፍርድ ቤቶችን ዳኞች ስም ሲያጎድፍ እየዋለ ነው ብለዋል። ከችሎቱ አቅም በላይ ሆኗል። ስለዚህም የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለሞከራቸው ያሳዝናል ብለውም በዛሬው ችሎት ላይ እንደተናገሩትም ሚዲያችን ምንጮች ጠቁሟል። አሁንም ግለሰቡ በፖሊስ ተይዞ ካልቀረበ እና ደግሞ የዳኞችን ስም የሚያጎድፍ ከሆነ ስራችን ለማቆም እንገደዳለን ሲሉ ተናግረዋል። አቤቱታውን ያቀረቡት አቶ ዮሐንስ ባያሌው በኩላቸው የአቃቤ ሕግ ምስክሮች ሊደነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን እያለም በአቃቤ ሕግ አቶ ኢዮሳዳ በጀ በኩል ለአቶ ስዩም ተሾመ ተሰጥቶት በማህበራዊ ሚዲያ ማን እንደሚመሰክርብን ነግሮናል ብሏል። ፍርድ ቤቱ የሚቀጣንም ቅጣት ከወዲሁ ግለሰብ እየነገረን ነው። እኛ በህግ ቁጥጥር ስር እያለን የሁሉ ዘመቻ ሲፈጸምብን ፍርድ ቤት ለምን ማስቆም አልቻለም ሲሉ አቤት ብሏል። ችሎቱ በበኩሉ አሁን ጉዳዩ ከእናንተ ወጥቶ የፍርድ ቤት ጉዳይ ሆኗል ብሏል። ከዚህ ችሎትም አልፎ አጠቃላይ ፍትህ ስርዓቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግሞ መጻፋችንም ታውቃላችሁ። ማቅረብ የሚቻለው ደግሞ ፖሊስ ነው ብሏል። ፖሊስ የፍርድ ቤት ትዕዛዝ ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይጠቁማል ብሏል። ለጊዜው ይህ ችሎት ማለት የሚችለውን ይህ ብቻ ነው ሲሉም ዳኞች በምሬት ተናግረዋል። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመን አስገድዶ ፍርድ ቤት እንዲቀርብ ለሚያዝያ 30 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷልም ተብሏል። በሌላ መረጃ ደግሞ የኦሮሞ ነጻነት ሰራዊት ትናንት ባወጣው መግለጫ መንግስት በኦሮሚያ ውስጥ በግዳጅ ወታደራዊ ምልመላ እያደረገ ነው ሲል ገልጿል። በመግለጫውም ከቅርብ ወራት ወዲህ እያንዳንዱ ቀበሌ 30 ግለሰቦችን ለውትድርና እንዲመለመል ግዳጅ ጠለበት መሆኑን የጠቀሰው የኦነግ ሰራዊት ይህን ኮታ ለመሙላት በግዳጅ አፈሳ የተከናወነ መሆኑን አስረድቷል። በዚህ የተነሳ እድሜያቸው ከ12ና 13 የሆኑ ታዳጊዎች ጭምር ከትምህርት ቤት ገበያና ሌሎችም ቦታዎች ታፍሰው በተለያዩ ቦታዎች በስር ላይ እንደሚገኙ ገልጸዋል። ከእነዚህ ማጎሪያዎች ቦታው ለማምለጥ የሚሞክሩት በመንግስት ኃይላት በጥይት እንደሚመቱ አስረድቷል። በመንግስት ታፍሰው ከተወሰዱት ደግሞ 100 ሺህ ብር በመክፈል የሚችሉ ቤተሰቦች ያሏቸው እንደሚለቀቁም ጠቅሷል። ለውትድርና የሚመለመል ልጅ የሌላቸው ነው ብሏል። ኦነግ ባወጣው ክስ ላይ የኦሮሚያ ክልልም ሆነ መከላከያ የሰጡት ምላሽም የለም። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።